ውድ የተከበራችሁ የሐረሪ ቲቪ የስፖርት መዝናኛ ፕሮግራም ተከታታዮቻችን እንደምን ሰንብታችኋል? እንግዲህ ዘወትር በዚህ ሰዓት የምናቀርብላችሁ የስፖርት መዝናኛ ፕሮግራማችን ሰዓቱን ጠብቀን ለእናንተ አሰናድተን ይዘምተናል። በዛሬው ፕሮግራማችን እንግዲህ በህይወት ልምዱ እንደዚሁም በእግር ኳሱ በስፖርቱ ዙሪያ ላይ በርካታ ነገሮችን ለሐረሪ ክልል ማፍራት የቻለው ከጌቱ ነጋሽ ጋር ቆይታ የምናደርግ ይሆናል። ከህይወቱ ዙሪያም ባለፈ እንግዲህ ክልላችን የሐረር ከተማ ስፖርት ቡድን ከረጅም ዓመታት በኋላ የድል ውጤት በኋላ ወደ ከፍተኛ ሊግ አድርጎ አሁንም ወርዷል። እንግዲህ በዛ ዙሪያ ላይም እንደ ባለሙያም እንደ ክልሉ ነዋሪም ምን ይላል የሚሉትን ጉዳዮች ከሱ ጋር እያወራን እንቆይ ይሆናል። ተመልሰን ከመሸጋገሪያ በኋላ የምንገናኝ ይሆናል። አብራችሁን ቆዩ። ውድ የተከበራችሁ ተመልካቾቻችን እንግዲህ ከመሸጋገሪያ በኋላ ተመልሰን እንገናኛለን። ባልኩት መሰረት እንግዲህ ከእንግዳዬ ጋር ተመልሰን ተገናኝተናል። አብሮነት ቆይታችሁ ከኛ ጋር እንዲሆን እየጋበዝን እንግዲህ አብረን የምንቆይ ይሆናል። እንግዲህ ቃለ መጠይቁ ዝግጁ ሆነ ስለመጣ ከልብ አመሰግናለሁ። እኔም አመሰግናለሁ ስለጋበዝከኝ። እንግዲህ በርካቶች ያውቁሃል፣ በደንብ እንተዋወቃለን፣ ግን ደንቡ ነውና ራስን አስተዋውቅና እንጀምር። ስሜ ጌቱ ነጋሽ ይባላል። ሐረር ከተማ ሸንኮራ አካባቢ ተወልጄ ያደኩ ሰው ነው። እንግዲህ ዛሬ የተገናኘ ነው በህይወት ዙሪያ ላይ ወጣቶች ብዙ ካንተ መማር ያለባቸው ጉዳዮች ይኖራሉ። እንዲሁም የስፖርት አፍቃሪው ወዳዱ ህዝብ ጥያቄ ያቀርባል። ሲብጋብዙልን ከሱ ብዙ የምንማራቸው ነገሮች አሉ ብሎን እና ያንን ጥሪ ተቀብለ እንግዳ ስለሆንክ በድጋሚ ከልብ አመሰግናለሁ። እስቲ እንደ መግቢያ ያህል ከውልደት ካስተዳደግ እስቲ የተወሰኑ ነገሮችን እናውራና እንቀጥል። ኦኬ፣ እንዳልኩ ሸንኮር ነው የተወለድኩት። ሸንኮር ክበብ ሜዳ የምትባል ምናልባት ታውቁ ይሆናል። ክበብ ሜዳን ልክ እኛ ነን የጀመርናት የሰራናት። በዛን ሰዓት በነበሩ የቀበሌ አመራሮች ጋር እነሱ ይዘውን ያቺን ሜዳ ሰርተን ባስኬት፣ መረብ፣ እግር ኳስ እንጫወትባት ነበረ እና ጥሩ ባስኬት ተጫዋቾች፣ ጥሩ መረብ ኳስ ተጫዋቾች፣ ጥሩ እግር ኳስ ተጫዋቾች ያፈራች ነች እና ከዛ በኋላም እኔ ራሴ ውድድር እያካሄድኩባት የነበረ ጠቅላላ የሐረር ከተማ ተጫዋቾች ኳስ ተጫዋቾች ያወጣች ስለነበረች እዛች ክበብ ላይ ሜዳ ላይ ነው ኳስ ተጫወት ያደረኩት። ከዛ በኋላ ደግሞ ራስ መኮንን ሜዳ፣ ፖሊስ ሜዳ፣ ሐረር ሜዳ እየተባለ ያን ሁሉ ሜዳ አዳርሼ ነው እዚህ ላይ የደረስኩት። አሁን እንግዲህ ባለህበት በአሰልጣኝነት ህይወት ላይ ነህ የምትገኘው እንደምናውቀውና እስቲ ትንሽ ስለ ድሮ ህይወት መለስ ብለን እናስብ። ምን ላይ ነበር የሚጫወተው? እግር ኳስን እንዴት ሊወድ ቻለ? የእግር ኳስ ህይወት ውስጥ በተጫዋችነት ዘመኑ ምን ይመስል ነበር የሚሉትን ጉዳዮች እስቲ እናንሳ። ኦኬ፣ ኳስ እንዳልኩ ከዛ ከክበብ ሜዳ እንደጨረስን ወደ ቀበሌ ነው የገባ ነው። ከቀበሌ የኔ እድገት በጣም ፈጣን ነበረ። በጣም ፈጣን ሆኖ እያለ ከቀበሌ ከፍተኛ ተጫወትን። ነመሊውን ዱባለ ናቸው አሰልጣኞቻችን። ቀበሌ ተጫወትን፣ ለከፍተኛ ተጫወትን። ከዛ በኋላ ካራማራ ቢ የሚባል ቲም ነበረ። ካራማራ ማለት የሐረር ከተማ ቡድን ማለት ነው። የሐረር ከተማ ምርጥ ቡድን ማለት ነው እና ድሬዳዋ ላይ ነበር ውድድሩ። ከሐረር 3 ቡድኖች ከድሬዳዋ 5 ቡድኖች ወደ 8 ቡድን ተደርጎ ውድድሩን እኛ ነን ሻምፒዮን ሆነን የክፍለ ሀገሩን ዋንጫ የወሰድ ነው ማለት ነው። ከዛ በኋላ በዛ ውድድር ላይ ነው እንግዲህ አይተውን ካራማራም ኤም አልተጫወኩኝም። ወዲያውኑ ለሐረር ከተማ ቢ ከተጫወኩኝ በኋላ ያለ እድሜ 11ኛ ክፍል ተማሪ ሆኜ ኡጋሬን አንበሳ ወሰደኝ። ኡጋሬን አንበሳ 11ኛ ክፍል እየተማርኩኝ ጁኒየር እየተማርኩኝ ለኡጋሬን አንበሳ እንግዲህ ከነ ጥላውን ከበደ እነ ሞገስ አሰልጣኝ ሆኖ እነ ታያ አስፋው ነሱን ይማረውና ብዙዎች ባሉበት ኡጋሬን አንበሳ ተጫወኩኝ። ኡጋሬን አንበሳ ሲጫወት በጣም ብዙ ሰዎች ያዩኝና ሌላ ክለብ እንድገባ ይፈልጉ ነበር። ከዛ ያንን አላደረኩትም። ወደ አዲስ አበባ ለመሄድ አላማዬም ሁሉ ነገሬም አዲስ አበባ ገብቶ መጫወት ስለነበረ ወደ ሐረር ተመልሼ ከኡጋሬን አንበሳውኝና የኡጋሬን አንበሳ ተቃራኒ ወደ ሆኖ ፖሊስ ገባሁኝ። ሐረር ፖሊስ፣ ምስራቅ በረኛ ፖሊስ የሚባል ደርቢ ነበሩ እና በሚገርም ሁኔታ ለሐረር ፖሊስ ስንጫወት መጨረሻ ላይ ከኡጋሬን አንበሳ ጋር ለዋንጫ ደረስን። ያ ከቀድሞ ቡድኔ ጋር እና በጣም በቃ በትልቅ ታሪክ የማስበውና የማየው ጉዳይ ነው ያ
ግና አሁን ቅድም በዚህ ጋር ሲያልፉ አይታቸው እንደሆነ እና አበራ ገብረ ሚካኤል እና ጥሊ አበራ ነበር የዛን ሰዓት ፖሊስ ደግሞ አሰልጣኝ ከነሱ ጋር ተጫወትና አሸንፍናቸውና የሻምፒዮና ሆነን አዲስ አበባ ላይ እሱንም ጨዋታ ሶስተኛ ሆነን ተመለስን። ከዛ በኋላ ነው እንግዲህ አዲስ አበባ ክለብ የገባሁት። ከዚህ እንደወጣው ቀጥታ ቡና ነው የገባሁት። ቡና ገበያ ገባው። ቡና ገበያ ነበር የሚባለው አሁን የዛን ጊዜ ቡና ገበያ ገባው። ቡና ገበያ ተጫወኩኝ። አንድ አመት ሳልቆይ ቅዱስ ጊዮርጊስ ካሳውን ተካ ነበረ። ከዛ ቅዱስ ጊዮርጊስ ሄድኩኝ። ቅዱስ ጊዮርጊስ ገባው። ቅዱስ ጊዮርጊስ አመት ሙሉ እንደተጫወኩኝ እነሱን ይማረው እነ ሙሉጌታ ከበደ ያሁኑ አሰልጣኝ ነገብረ መድን ኃይሌ ስዩም ከበደ የሚባል እነሱ ባሉበት ተጫውቼ መጨረሻ ላይ ልክ አመቱንም ስጨርስ እኔ ምን አይነት ቻንስ እንደሆነ አላቅም። መንግስቱ ወርቁ መድን ካልመጣልኝ መድን በጊዜው ትልቅ ቡድን ነበር አይደል? በጣም ትልቅ ቡድን ነበር። በጣም እንዴ በጣም የታወቁ ተጫዋቾች ያሉበት በጣም እዛ መድን ሁለት ልጆች ጠራን። መንግስቱ ወርቁ አንድ ህሩይ የሚባል ልጅ ነበር። ከሱ ጋር መድን ገባው መድን ተጫወኩ። ከዛ በኋላ ነው እንግዲህ ራሴን ወደ ኮችነት ቀይሬ ኳስን ተጫውቼ ሳልጠግብ ጉልበቴን ተመትቼ ይሄ ጉልበቴ ወልቆ ነበረ። ቺሎሚዋ ኦኬ ከጉዳት ነው ከእግር ኳሱ ዓለም የተገለልከው ወደ አሰልጣኝነቱ የመጣው? እሺ ቺሎሚ እዚህ ጋር መታ ነበረ ተመትቼ። ከዛ በኋላ ከምን ጋር ስትጫወት? እሱ እንኳን እዚህ ነው ሀረር ሜዳ ላይ ነው የተጫወቱት። ሀረር ሜዳ ላይ ነው የተመታሁት። ለእረፍት መተማል ነው ኖ እየተጫወኩ ያለው የኔን አሁን እዚህ አንድ ነገር ልነግርህ የምፈልገው ለታዳጊዎቹም እንዲያውቁት የምፈልገው አንድ ነገር አለ። ሀረር ሜዳ ላይ ለከፍተኛ 3 ሲጫወት የፖሊስ ቡድን ነው የመታኝ። ከእድሜ በላይ የሆነ ሰው መቶኝ ነው እዚህ ጋር ሲመታኝ ይሄ ወለቀ ሎሜ ወለቀ። ከዛ በኋላ እናቴን አሁንም ማመሰግናት አሁንም አለች ወደ 100 ምናምን አመት ደርሳለች። ደስ ይላል። አዎ በጣም ደስ ይላል። ምኮራውና አዎ ደስ የሚለኝ ይሄን አሁንም ጤናዋን ይስጥልኝ። እሷ ቁጭ ብላ ፍየል ብቻዬን አንድ ልጅ ወንድሞቼ አንድ አጥንት ሳይበሉ ፍየል ብቻዬን አስጨርሳኝ። ከዛ በኋላ የሶማሌ እንትኖች እንትን አለ ሙግራ የሚባል ማሽላ አለ ቀይ ማሽላ እሱን ትቀቅልና ሙሉ ቅቤ ታደርገውና ያንን ብላ ትለኛለች። ያንን እበላለሁኝ ያንን እንትን ላለሁኝ እንደ ህክምናው ሆስፒታል እሷ ሄዳ ነው ያስወጣችኝ። መሊዮን ዱባለ ነው መኪና ላይ አርጎኝ አሰልጣኝ እሱ ነበረ። መኪና ላይ አውጥቶኝ ህይወት ፋና ወስዶኝ ህይወት ፋና ተኝቼ በነጋታው ነው ያስወጣችኝ እና አቤት ወሰደችኝ። ወደ ባህላዊው ማለት ነው በቃ በራሷ በምግብ እንትን አዳነችኝ። ተመለሰ ዳነ። በጣም በሚገርም ሁኔታ እንዳውም ከዛ በፊት ከነበረው ጠነከረ መሰለኝ አላቅም። ኳስ በጣም መጫወት ጀመርኩኝ በተሻለ ሁኔታ። ጉልበቴ ተጎርቼ ከዛ በኋላ ወደ አሰልጣኝነት ህይወት መጣ። በአሰልጣኝ ህይወትም እንግዲህ ጥሩ ስም ጥሩ ዝና እንዳለ አውቃለሁ። ያየውላ እንደሚያከብር እንደሚወድ ብዙ መረጃዎች አሉኝና የት ቡድን አሰልጥነሃል? በውጤትስ ደረጃ እነማን ተጫዋቾች እነኝን ተጫዋቾች አሰልጥኛቸዋለሁ ለዚህ ያርሽዋቸዋለሁ ብለህ መጠራቸው ይኖር ይሆን? እኔ በጣም በሚገርም ሁኔታ አሰልጣኝ ሲሆን የመጀመሪያውን ኮርስ የወሰድኩት ሀረር ሜዳ ላይ ነው። መኮንን ኮሩ ይባላል የሰጠን እሱ ስልጠና ሰጥቶን እሱን ወሰድኩኝ። ከዛ በኋላ ሲ ላይሰንስ ወሰድኩ። ከዛ ቢ ላይሰንስ ወሰድኩኝ። የሚያሳዝነውን ነገር ቀጥዬ በኋላ እነግርሃለሁ ከቢ ላይሰንስ በኋላ እና በዛ ዘመን ማሰልጠን ሀረር ከተማ ላይ አላሰለጠነኝም የሚል ሰው ካለ አሁን የሚያድጉ ልጆች ካልሆኑ በስተቀር ማንም የለም። በ17 ሚድነ ፍቃዱ ወንድማማቾቹ እነባዬ አራተኛ ሚድነ እስክንድር ጨለሌ እነ ምናምን ወደዚህምና ጀጎል ውስጥም እነ እስራኤል መኮንን እነ ዳንኤል ድንክ እነ ጆኒ እነ ደረጀ ዳዊት እነ ቾምቤ እነ እስራኤል ማነው ኢሳያስ አስራት በቃ በብዛት እነ ወንድሜ ነባዩ ያላሰለጥንኳቸው የለው። እኔ ሸንኮርን ቲም ነው ብዙ ጊዜ በራሴ መንገድ ሄጄ ወደ አንደኛ ሊግ ለማስገባት ያላደረኩት ጥረት የለም። ጂጂጋ ላይ አዋሳ ዝዋይ ላይ ሁሉ ይዤ ሄጄ ተወዳድሬያለሁ። ከዛ በኋላ ሴቶችንም ቡድን የሀረር ቢራን ይዤ አሰልጥኛለሁ። ከዛ ባለፈ ደግሞ ከሀረር ውጪ
ከዛ በፊት የፓይለት ፕሮጀክት የሚባል ነበረ ኢትዮጵያ እግር ኳስ ፌዴሬሽን የቀረጸው። እነኚህ አሁን አንደር 17 ውስጥ ያሉ እነ ዳዊት ካሳው እነ ተመስገን በረኛው ምናምን አንደር 17 ያኑ ባለፈው እነሱ ከፓይለት ፕሮጀክቱ አርባ ምንጭ ላይ ነው እንትን ያሉት። ከዛ 3 ፖይንት አካዳሚ የውጭ ካምፓኒ ነው እሱ ይወስደኝና ለ3 ፖይንት ካምፓኒ አንደኛው እንግሊዛዊ ነው፣ ሌላው እኔ ነኝ። ሁለታችን አሰልጣኝ ሆነን እዛ ቦታ ላይ እንሰራለን። 2 አመት ተኩል ሰርቻለሁ 3 ፖይንት ላይ። የአዲስ አበባ ክለብ ሻምፒዮንም ሆኛለሁ። ይሄ ቲም ኃይለኛ ቲም ነውና ይሄ ቲም ብቻውን አስፈላጊ ከሆነ 2-3 ልጅ የተመረጠው የኢትዮጵያን ቡድን ወክሎ ይሄድ ተባለ እና የኢትዮጵያን ቡድን ይዤ ኡጋንዳ ድረስ ሄጃለሁ። ከዛ በኋላ ደግሞ እንደገና ያለፈው አመት የደደቢት እግር ኳስ ቡድን አሰልጣኝ ሆኜ ሰርቻለሁ። ይሄ የደደቢት እግር ኳስ ቡድን ነው። ጌቱ ነጋሽ የአሰልጣኝነት ኮቺንግ እንትን ነች፣ መታወቂያ ነች። እናሳያቸዋለን በኋላ። እሺ፣ ይሄኛው ደግሞ 3 ፖይንት አካዳሚ ነው። 3 ፖይንት አካዳሚ የሰራሁበት ነው። የኢትዮጵያ እግር ኳስ ፌዴሬሽንም የሰጠኝ ከኡጋንዳ መልስ ደብዳቤ አለኝ። የኢትዮጵያን ቡድን ከ16 ዓመት በታች ከ15 ዓመት በታች ጽፎ ሰጥተውኛል። ያንን እዛ ሲሄድ እንግሊዛዊው አብሮኝ ስለሄደ እንደ ምክትል ሆኜ ነው የሰራሁት እና በዚህ ሰርቼ አለፈው አመት ደደቢት ሰራው። ደደቢት ስሰራ አሁን እዚህ ምክትል አሰልጣኝ ሆኖ ያለው ሰው የሀረር ሲቲ እሱ ነበረ ቲሙን የያዘው እና አንደኛውን ዙር በሙሉ ጥሩ ውጤት ስላልነበረው እኔ ስገባ እሱን ይወጣ እሱን አባረው እኔን ቀጠሩኝ። እኔ ደግሞ ሁለተኛውን ዙር አዋሳ ላይ ስንጨርስ እሱ የነበረበትን ውጤት እርግፍ አድርገን እንትን ብለን ጠቅላላ ጨዋታውን በማሸነፍ ማነው ሸገር ሲቲ የሚባለው ቲም 33 ነጥብ ይዞ እኛ 12 ነጥብ ነበረን። እንዳለ ጠቅላላ እያሸነፍን ራሱን ሲቲን ማነው ሸገር ሲቲን አሸንፈን 3ኛ ደረጃ ላይ መጣን እና ያ ሁሉ ስታስበው በዛ ሰዓት የነበረው የሰዎቹ የቲም ፍቅርና ላለመሸነፍና ካለበት ለመውጣት የሰራ ነው ስራ ውጤታማ አድርጎናል። በመቀጠል ደግሞ የሀረር ከተማ ስፖርት ቡድን እንዳደገ የዛሬ አመት እናውቃለን። በጣም ደስታ ተሰምቶናል። አሁን ላይ ደግሞ ወርዷል። በመውጣቱ መጀመሪያ ምን አይነት ደስታ ተሰማ? ባይገርም በመውጣቱ ደስ ብሎኛል። ምክንያቱም 11 አመት ቆይቷል። ከዛ በፊት መውጣት አልቻለም። ግን ቢ ላይሰንስ ያላቸው ልጆች ናቸው ይሄን ቲም ማውጣት ያቃታቸው። ገባ? ይሄን ቲም ማውጣት ስላልቻሉ 11 አመት እኔ በጣም እቆጭ ነበር። ያን ሁሉ አመት እነሱ እየተፈራረቁ ሲይዙት እኔ እድሉን አላገኘውም። ሀረር ላይ እድሉም አልተሰጠኝም። ስቲል የሀረር ከተማ ቡድን እድሉ ተሰጥቶኝ አያውቅም። እና ባለፈው አመት ወደ ላይ ሲወጡ ታማኝ ነበር ያዛቸው። ታማኝ ደግሞ ዲ ላይሰንስ ነው መሰለኝ ያለው። ጨዋታውን በሙሉ አይቻለሁ። አሁን ታማኝ ይሄ ነው ማለት አልፈልግም። ገባ? በማንኛውም መልኩ ይሁን ቲሙ አንደኛ ሊግ ገባ። ከአንደኛ ሊግ አደገ። ሲያድግ እነዛ ያላሳደጉትን እሱ በዚህ ላይሰንስ ይዞ በመውጣቱ ቲሙ በሱ ኃይልም ይሁን በማንም ኃይል ይሁን መውጣቱ ብቻ እሱን እንድታደንቅ ያስገድድሃል። ገባ? ሌላውን ነገር ተወው ብዬ ነው ወደ ጎን ተወውና ይሄን ያህል ከሰራ ቲምህ የማያድግበት ምንም ምክንያት የለም። ገባ? እና በዛን ጊዜ በማደጉ በጣም ደስተኛ ነኝ። እጅግ በጣም ደስተኛ ነኝ። እጅግ የዛን ሰዓት እነሱም የኔን ቲም እየመጡ ያዩ ነበር። ደደቢትን ቁጭ ብለው ያዩ ነበር። አዋሳ ነው የነሱም የኔም የተደረገው። እኔም የነሱን እየሄድኩ ሁሉንም ጨዋታ አይቼዋለሁ የነሱን። ስለዚህ እጅግ በጣም ደስተኛ ነኝ። ከአንደኛ ሊግ ወደ 2ኛ ሊግ ሲገባ
ግን አሁን ደግሞ ከሁለተኛ ወደ አንደኛ ሊግ በመውረዱ በጣም የከፋኝና ያዘንኩ ሰው ነኝ። እኔ አዘኑ ከሚባሉት ሰዎች መካከል አንዱ ነኝ። የሀረሪ እግር ኳስ ወደ ታችኛው ሊግ መውረዱ በመጣበት አመት መውረዱ በጣም ነው ያሳዘነኝ። ለነገሩ እኔ እንደሌላው ሰው እያዘንኩ አይደለም። አዘንኩ ብልህም የሆነ ነገር እየተሰማኝ ነው። ምክንያቱም ምንድነው መሰረት የሌለው ቲም ነበር ከጅምሩ ጀምሮ ሀረር ሲቲ የሚባለው ቲም። እኔ አክቹአሊ ሀረር ከነማ እያልኩ ብጠራው ነው ደስ የሚለኝ ለኔ ሀረር ሲቲ ከምል። ሀረር ከነማ መሰረት የሌለው ቲም ነው። ምክንያቱም ከዛ ተጀምሮ የወጣ ቡድን አሰልጣኝም ቢቀየር ሌላም ነገር ቢቀየር አትሊስት ከክፍለ ከተማዎች ጋር ተወዳድሮ ውጤቱን አያጣውም ነበረ መሰረት ቢኖረው ኖሮ። መጀመሪያውኑ መሰረት የለውም። እኔ እርግጠኛ ሆኜ የምነግር ሀረር ሲቲ ገና ከዚህ ሳይነሳ ነው እንደሚወርድ ያወቅኩት፣ ይወርዳል ብዬም ያሰብኩት። የዛሬ እነሱ ከመሄዳቸው በፊት የጻፍኩት ጽሁፍ አለኝ ቤቴ። እሱን ባሳየ ቀኑን ሁሉ አይተመረዳት ይችላል። ቲሙ እንደሚወድ እርግጠኛ ነበርኩ። ምክንያቱም አንድ ቡድን አደረጃጀት አለው፣ ስራ አስኪያጅ አለው፣ ቦርድ አለው፣ ስራ አስኪያጅ አለው፣ ቴክኒካል ዳይሬክተር አለው፣ ከዛ ኮቺንግ ስታፍ የሚባል እንትን አለው፣ ከዛ ፕሌየርስ አሉ። አሁን ይሄንን ነገር አዘጋጅቶ አደራጅቶ ነው ወይ የመጣው ብለን ስናስብ ለይስሙላ እንደ ስኬለተን ስሙ አለ። ገብቷል አይደለ? ከላይ ጀምሮ ቦርድ ምናምን የምትለው በሙሉ አለ። ግን አክቲቭሊ ስራውን ሰርተዋል ወይ አክቲቭሊ ስራውን በአግባቡ አካሂደዋል ወይ የሚለውን ነገር ስታይ አልተደረገም። እነኚህ ሰዎች እንዴት አድርገው ነው ቲሙን ማዳን የሚችሉት? አይችሉም። ለምን? እውቀቱ የላቸውም። ኳስ የመታ ሁሉ እውቀት አለው ማለት አይደለም። ኳስ የመታ ሁሉ ዳይሬክተር ይሆናል ማለት አይደለም። ኳስ የመታ ሁሉ አሰልጣኝ ይሆናል ማለት አይደለም። እውቀት ይፈልጋል። ምንድነው የሚያጠግብ እንጀራ ከምጣዱ ያስታውቃል የሚባል አለ። ያንን ስላየሁ ብቻ ምንም እንደማያመጡ ተረድቻለሁ እኔ። ግን አሁን ይሄን ሁላ እንደጠቀስክልኝ አሁን ሁሉም ሰው የሚያወራው ጉዳይ ነው ማለት እንደ ሀሳብ እንደ አስተያየትም ይሰጣል። ግን ይሄንን ነገር ወደ እናንተ ደግሞ መለስ ብዬ ላምጣውና ትልቅ ባለሙያ ናችሁ። አንዳንዴ ምን አለ እንደ ክልል ተወላጅ ስትሆን የሀገር ልጅ ስትሆን እየተበደልክ ራሱ በርካታ ልጆች አሉ ወደፊት ላይ የሚፈሩ በርካታ ልጆች አሉ። እነሱን አርቀን ማየት ይኖርብናል። እዚህ ጋር እየተገፋንም ብዙ ነገሮችም እያሉ እስከዛሬ ድረስ እንደዛ እንደመጣችሁ 100% እርግጠኛ ነን። እስካሁንም ለሀረር እግር ኳስ ቆማችኋል። ግን በዚህ መሀል ላይ አቶ የቱ ይሄን ነገር እያወቅ የሆነ ነገር ለማድረግ የሞከርከው ነገር ነበር በበኩል? እዚህ ላይ አንድ ነገር መግለጽ እወዳለሁ። how to communicate about this ስራ አስኪያጅ በል ቴክኒክ ዳይሬክተር ምን አይነት ግንኙነት ኖሮኝ ነው እኔ? ገብቷል። እኔ አንድ ምሳሌ ብቻ ልንገርህ። ምንድነው የሚባለው የደጋፊ ማህበር አለው ይሄ ከተማ፣ ይሄ ሀረር ሲቲ የሚባል 3 ጊዜ ጠራቸው። 3 ጊዜ ሸንኮር ወጣት ማዕከል ላይ 3 ጊዜ ስብሰባ ጠርቷቸው ስራ አስኪያጁ፣ ቴክኒካል ዳይሬክተሩ፣ ሌላው አልተገኘም። ምክንያታቸው ምንድነው? ገብቷል። የለኝም ሌላ ቦታ ላይ ስለ ከተማው አያገባኝም፣ ስለ እግር ኳሱ አያገባኝም፣ ስለ ሀረር ልጆች አያገባኝም ብሎ የሚል ሰው ማንንም ተጫዋች ሰብስቦ ላይ ያመጣልህ ይችላል። በተጫዋቾቹ ላይ ነው አልፈርድም። ለምን አገባ ካልከው ይገባላ። የመጀመሪያው አሰልጣኝ ሲመጣ ከ10 በላይ ተጫዋቾች ነው የመጣው። የራሴን ተጫዋቾች ነው የምፈልገው ብሎ አመጣ። ከ10 በላይ ተጫዋቾች ይዞ መምጣት ማለት አንድ ቲም መገንባት ማለት ነው። እስከ አመቱ መጨረሻ ያጫውታል። ይሄ 10 ተጫዋች ግን እሱ ግማሽ እንኳን ሳይጫወት ነው አንደኛው ዙር ላይ ትቶ ሄደው። ይሄ ማለት እንዳንሸወድ እኛ አገር በሙሉ አሰልጣኞች ፕሪሚየር ሊግን በለው ምንም በለው የራሴን አሰልጣኞች አመጣለሁ ብለው ይሉህና 10 ተጫዋቾች ከ10ም በላይ ተጫዋቾች ሄደው ከሆነ ቦታ ይዘው ይመጣሉ። እነኛን ተጫዋቾች ይዘው ሲመጡ ገንዘብ ተቀብለው ነው ይዘው የሚመጡት። አድቫንቴጃቸውን ተመልከት። የምን ገንዘብ? ከአንድ ተጫዋች ገንዘብ ተቀብሎ ነው የሚመጣው ለማስገባት። ምን አገባው እሱ? የሀረር ተጫዋች ተጫወተ አልተጫወተ? ከሌላ ቦታ ግን ይዞት የሚመጣው ተጫዋች ገንዘብ ሰጥቶት ነው ላሰልጣኙ። ይሄ በዚህኛ ብቻ በአገሪቷ ላይ የተለመደ ስራ ነው። ገንዘብ ሰጥተውት ይዞ ይመጣል። ገባ? ያንን ተጫዋች ያመጣዋል። ቢፈልግ ጎል አገባ፣ ቢፈልግ ሳተ፣ አያገባውም።
ያኛውስ ልጅ እንዴት አይነት ነው የሀረር ስሜት የሚኖረው? ከአዲስ አበባ ከሻሸመኔ ከምናምን መጥቶ አሰልጣኙስ ምን አይነት ስሜት ነው የሚኖረው? የለውም። እንዲህ አይነት ስሜት የላቸውም። ጋሞ ጭንቻ ከ3 አመትም በለው ከ5 አመትም ከ10 አመትም በፊት በለው የምታውቀው ቲም አይደለም። ሀረር ከተማ ግን ከዚህ በላይ እድሜ ያላት ከተማ ነች። በስፖርቱም ትልቅ የምትታወቅ ከተማ ነች። ከነ አዲስ አበባ ከነ ምናምን ጋር የምትጫወት የክልል ትልቅ ከተማ ነበረች በእግር ኳሱ። ጋሞ ጭንቻ እናንተ እርግጠኛ ባልሆንም 12 ሚሊዮን ብር ነው ለዚህ ውድድር እንትን ያለው። የሀረሪ ክልል እግር ኳስ ሀረር ሲቲ ግን ከ40 ሚሊዮን ብር በላይ አውጥቷል። ግን በዛች ገንዘብ ጋሞ ጭንቻ ገባ፣ ፕሪሚየር ሊግ ገባ፣ ሀረር ሲቲ ወደቀ። how could it be? እንዴት ሆኖ ነው እንደዚህ አይነት ነገር የሚሆነው? አንደኛ ገንዘብ ኃይል አለው ካልን የሀረር ከተማ ቡድን ትልቅ ገንዘብ አውጥቷል። ገብቶሃል? የሀረር ፍቅር አላቸው ስትል የሀረር ፍቅር ግን የላቸው። እንዴት ነው አንተ ፍቅር የሌለህን ነገር ፍቅር እንዲኖርህ አድርገህ የፈለገው ገንዘብ 40 አይደለም ሚሊዮን 100 ሚሊዮን ቢሊዮን ይውጣ ፍቅር ከሌለ ዋጋ የለህም። በእምነታችንም እንኳን እንደዚህ አይነት ነገር ፍቅር ከሌለው ማንም ሰው ዋጋ የለውም። እሺ በ4-3-3 አሰላለፍ እናውጣና የምትከተለው አሰላለፍ ይመስለኛል አይደል? ያው 4-3-3 አሰላለፍ እናውጣና ሀረር ላይ አሁን ላይም ካሉት ከዚህ በፊትም ቀደም ከተጫወቱት አሁን ላይ ቤስት ቢሆኑና በእኩል እድሜ ላይ ቢሆኑ እነማንን ያሰልፋል በቋሚነት? በሀረር ልጆች በበረኛ ማን ጀመረ? መጀመሪያ በረኛ እኔ ማዝንበት በረኛ ነው። የት ይደርሳል ብዬ የማስበው ልጅ ነበረ። ታውቀዋለህ? ጆኒ አብይ ለገሰ በቋሚነት አይደለም እሱ ለናሽናል ቲም መሆን የሚችል ልጅ ነው። ዲፌንስ ላይ ሳራቱ እነማን ነጥራ? የመጀመሪያው ዲፌንስ ላይ አሰፋ ቆዳን ታውቀዋለህ? ኦኬ አሰፋ የሚባል ልጅ አሰፋ ቆዳ በሱ ቅጥል ስሙ ነው። አሰፋ ቆዳ እሺ አንድ ሁለት ቦታ ላይ ሁለት ቁጥር ላይ እሺ 3 ገዛኸኝ ባሪያው እሺ 3 ገዛኸኝ ባሪያው ኢትዮጵያ ውስጥ በተመላላሽ ተጫዋች አንድ ሰው እሱን የሚያህል አልነበረም በዛን ጊዜ። እውነቴን ነው የምልህ። እንዳውም እሱ እኔ አጥቂ ነው የምጫወተው ንገሩልኝ ብሎ ለልጆቹ ሁሉ ነግሮኝ አጥቂ እንዳደርገው ይፈልግ ነበር። ስማ ልንገራል አዎ አንተ ኳስ መጫወት ከፈለክ ቦታ ይሄ ነው፣ አለበለዛ እዚህ ቦታ ላይ ጫወታለሁ ብለህ ካሰብክ ተደናብረት ከኳስ ትወጣለህ አልኩት። ከዛ በኋላ ቦታዬን አገኘው ብሎ ደስ ብሎት እስከዛሬ ያወራል። ልጆቹም እንትን ይላሉ። ከዛ እንደገና ደግሞ ሁለት ጠራን እኛ ጋር 3 ጠራን። አዎ 4 እና 5 ላይ አብይ ለገሰ ቾምቤ። ከዛ 4 ቦታ ላይ ስታረጋቸው እዛው 4ቱ ልጆች መሃል ላይ ስታደርጋቸው ብዙ አሉ። ሙሉቀን አለ፣ ፋሲካ የሚባል ልጅ አለ፣ እነሱ አሉ። አዎ ከነሱ ቤስት ስላልከኝ ነው። አሁን ከነሱ መሃል አንድ ደግሞ ቴዎድሮስ አስገዶሜ ሞተው 4ቱን ዘጋን። በረኛ ዘጋን፣ 4 ዘጋን። መሃል ላይ ደረጀ ዳዊት ፖሊሷ። እሺ ደረጀ ዳዊት፣ ዳንኤል ድንክ የሚባል ዳንኤል ብርሃኑ የግርማዶጅ ወንድም ዳንኤል ብርሃኑ የሚባል ብርሃኑ ትክክለኛ ስሙ ነው። ዳንኤል ብርሃኑ ደግሞ ቀጥል ስሙ ነው ዳንኤል ብርሃኑ። ከዛ በኋላ እንደገና ስትመጣ እስራኤል መኮንን አለች። እሺ አንድ ቀራል 3 አደረግን። መሃል ላይ 3 ዘጋን። እሺ ከፊት የምናረጋቸው አንደኛ ኢማጂ ድሪስ አለ ክንፍ ላይ በግራ በኩል ላይ ከዛ መሃል ላይ ደግሞ ልታደርግ የምትችለው አሁን አንድ ልጅ እኔ የት እንደገባ አላቅም። እሱን እንትን ልሃለሁ። በቀኝ ላይ ደግሞ እንሼ የሚባል እዚህ ሎዝ ግቢ ልጅ ሎዝ ግቢ በዛ ላይ ታረግና መሃል ላይ ደግሞ ከቀላዳምባ አብይ የሚባል ልጅ ነበረ። ጥሩ አጥቂ ነው።
እና ድንገት ስለሆነ የረሳዋቸው ልጆች ሊኖሩ ይችላሉ። እነኚህም ቤስ ውጤት በጣም አመጣባቸዋለሁ ትላለህ? በጣም ውድ የተከበራችሁ ተመልካቾቻችን እንግዲህ እስካሁን ነው ሰዓት ድረስ አብራችሁን ስለነበራችሁ አብራችሁን ስለቆያችሁ ከልብ እናመሰግናለን። እንግዲህ እስካሁን ሰዓት ድረስ ጊዜውን ሰጥቶን ጊዜውን ሰውቶልን ስለ ክልላችን ስፖርታዊ ወቅታዊ ሁኔታና እንደዚሁም ደግሞ ከዚህ በፊት በጠየቃችሁት መሰረት የህይወቱን አንድ ክፍል ሙሉ ለሙሉ ባይባልም በሌላ ጊዜ በደንብ በሰፊው ተገናኝተን የምናወራ ይሆናል። ያን ወደ እናንተ ሲያካፍልና አብረን ቆይታ ያደረግን ነበረ። ስለነበረን ቆይታ ከልብ እናመሰግናለን። በቀጣይ ሳምንት ደግሞ ከሌላ እንግዳ ጋር ተመልሰን የምንገናኝ ይሆናል። ከቀሪ የሐረሪ ቲቪ ፕሮግራሞች ጋር አብራችሁ እንድትሆኑ እየጋበዝን እኛ ከወዲሁ የምንሰናበት ይሆናል።